በኔፓል ሊሚ ሸለቆ ውስጥ የምትገኘው ሌ የተባለችው የዚች መንደር ነዋሪዎች ሕይወት የገጠሯ ኢትዮጵያ ሕይወት ግልባጭ ይመስላል። የእነዚህ ሰዎች አኗኗር ከተራ መመሳሰልነትም ከፍ ይላል። እነሱ በአንድ በሬ ወይም በአንድ ፈረስ ማረሳቸው ነው እንጂ በእንጨትና ገመድ የተዋቀረው ሞፈራቸው ያው ወደኛ ይቀርባል። የሰውነት እንቅስቃሴያቸው እነሱ ለፈጣሪያቸው ምስጋና የሚያቀርቡበት መንገድ ቢሆንም ካለባበስ እስከ ውዝዋዜያቸው የእኛ ሀገር ጭፈራ ጋር ይመሳሰላል። ለዛሬም የኔፓሏን የሊ መንደር ነዋሪዎች ሕይወት፣ ባህል፣ አጠቃላይ አስደናቂ አኗኗራቸውን በማሳያችን እናሳያችኋለን። አብራችሁን ቆዩ። የመንደሯ ሌ የሚለው ስያሜ ትርጉም በወንዝ ሸለቆ ውስጥ የሚኖሩ ሰዎች ማለት ሲሆን በኔፓል ሰሜናዊ ምዕራብ ጥግ የምትገኝ መንደር ነች። ግብርናቸውን ከጥንት እስከ ዛሬ በእጅ በከብቶችና በፈረስ ጉልበት እያከናወኑ ይገኛሉ። በአካባቢው መሠረተ ልማት ቅንጦት ነው። የሀገራቸው ኔፓል መንግሥት እስከ መፈጠራቸው ይዘነጋቸው ናቸው። የክረምቱ በረዶ ስለማይንቀሳቀስ የእርሻ ስራቸውን የሚጀምሩት በጸደይ ወቅት ነው። በዚህ ጊዜ የእርሻ ስራው ከመጀመሩ በፊት በማሳዎች ላይ የበቀሉ አላስፈላጊ ሳሮችና ቅጠላቅጠሎች ይጸዳሉ። ከዛም የእርሻ ስራው ይጀመራል። የሚታረሰው በህብረት ነው። ግማሹ በእንጨትና በገመድ በተዋቀረችው ሞፈር በአንድ ፈረስ ሲያርስ፣ ሌላው ደግሞ ያክ በተሰኘው በአንድ ከብት ያርሳል። ቀሪዎቹ ደግሞ በመኮትኮቻ እርሻውን ያለሰልሳሉ። በዚህ መልኩ መሬቱ ለስልሶና ታርሶ በመንደሯ የተዘራው ሰብል መስከረም ላይ ይደርሳል። ሆኖም ሰብሉ ከመታጨዱ በፊት ለመጨረሻ ጊዜ አላስፈላጊ አረሞች በሴቶች ይለቀማሉ። ቀጥሎም የተዘራው ሰብል ለመታጨድ ስለሚደርስ በዚህ መልኩ በደቦ ማጨድ ይጀምራሉ። እህሉ ታጭዶ ከተከመረ በኋላ የመውቃትና እህሉን ከገለባው የመለየት ሥራ ይከናወናል። ይህ ሥራ በሁለት መንገድ ይሰራል። አንደኛው በተሰበሰበው እህል ላይ ከብቶችን በመንዳት ወይም በሰዎች ኃይል ሲሆን፣ ከቅርብ ጊዜ ወዲህ ግን ወደ መንደሯ የገባች የእህል መውቂያ ማሽን ብዙ ድካም ቀንሳላችኋለች። በክርስትና አስተምህሮ ስንፍና ኃጢአት ነውና ያልሰራ ይብላ እንደሚለው ሁሉ በሊ መንደር ነዋሪዎች ዘንድ ጠንክሮ መስራት የፈጣሪ ትእዛዝ ነው ብለው ያምናሉ። በክረምት ወቅት ምንም አይነት እንቅስቃሴ ማድረግ ስለማይቻል ጸደዩን፣ የበጋውንና የመኸሩን ወቅት ያለምንም እረፍት አቅማቸውን አንጠፍጥፈው ይሰራሉ። ለሊ መንደር ነዋሪዎች ከመስከረም በኋላ ያሉት ሁለት የበጋ ወራት የዘሩትን ሰብል የሚያጭዱበት፣ የሚወቁበትና የሚያስገቡበት ነው። እህሉ ታጭዶና ተወቅቶ ምርቱ ወደ ቤት ከገባ በኋላ ቶንግ ዶንግ ቻንግ የተሰኘው የመኸር በዓል በደመቀ ሁኔታ ይከበራል። ከበዓሉ በኋላ ባሉት 2 ሳምንታት ውስጥ ከመንደሯ ራቅ ብለው በሚገኙ አካባቢዎች የተፈጥሮ ሳሮች ይሰበሰባሉ። የመንደሯ ነዋሪዎች ሳሩን በመሰብሰብና በክምር በማዘጋጀት በያክ እንስሶችና በፈረስ እየጫኑ ወደ ቤታቸው ያጓጉዙታል። ይህ ሳር የሚሰበሰበው ረጅምና አስቸጋሪ በሆነው የክረምት ወራት ለእንስሳት መኖነት ነው። የሊ መንደር ነዋሪዎች የእንስሳት እርባታን በተመለከተ በዋናነት ያክ የተባሉትን ከብቶች ያረባሉ። ምግባቸውም የተመሰረተው በእነዚሁ እንስሳት ላይ ነው። ልክ እንደ ማንኛውም መንደር ሁሉ እቺ መንደርም በሁሉም አይነት የሕይወት ገጽታዎች የተሞላች ነች። ሰዎቹ ያለምንም ኑሮን አቅላይ ቴክኖሎጂ ላብና ወዛቸውን አፍስሰው በሚኖሩት ሕይወት እጅግ ደስተኞች ናቸው። ከልባቸውም ይዋደዳሉ። በደስታ ጊዜ አብረው ይስቃሉ። በሐዘን ጊዜም አብረው ያለቅሳሉ። በችግር ጊዜም አብረው ይቆማሉ። የሊ መንደር ነዋሪዎች ጋብቻቸውን የሚፈጽሙት በአብዛኛው በክረምት ወቅት ነው። ምክንያቱ ደግሞ በክረምት ወቅት የሥራ ጫና ስለማይኖር ለማኅበራዊ ትስስር የሚሆን በቂ ጊዜ ስለሚገኝ ነው። በመንደሯ የሰርግ ሥነ ሥርዓቶች ከ2 እስከ 4 ቀናት ያህል ይደረጋሉ። በእነዚህ ቀናትም ውስጥ የሰርጉ ጊዜ የሚታለፈው አንዴ በሙሽሪቱ ቤትና ቀጥሎም በሙሽራው ቤተሰቦች ቤት ነው። በሰርጉ ዕለት በሚከናወኑት ሥነ ሥርዓቶችም የሙሽሪቷ ዘመዶች ቀይ ልብስ ሲለብሱ፣ የሙሽራው ዘመዶች ደግሞ ሰማያዊ ልብስ ይለብሳሉ። ከዛም ሌሊቱን ሙሉ ሲበላ ሲጠጣና ሲዘፈን ይነጋል። የሊ መንደር ሰዎች
ከወረዳው ዋና መስተዳደር ጋር የሚፈልጉት ጉዳይ ሲኖራቸው በእግራቸው እንደ ተጓዡ አቅም ከ3 እስከ 5 ቀናት በእግር መጓዝ ይኖርባቸዋል። በክረምት ወቅት ደግሞ መንገዳቸው በበረዶ ግግር ሙሉ ለሙሉ ስለሚዘጋ ጭራሹኑ መጓዝ አይታሰብም። የሊ መንደር በሸለቆ ውስጥ በመገኘቷና ከኔፓል መንግስት ትኩረትና እይታ ውጭ በመሆኗ የመንግስት አገልግሎቶች አይደርሷትም ማለት ይቻላል። ነገር ግን በመንደሯ አካባቢ በቻይና መንግስት በተገነባው የሃይዌይ መንገድ ለመንደሯ በመቅረቡ ነዋሪዎቹ አልባሳትን ጨምሮ መሰረታዊ ሸቀጦችን የጫኑ የጭነት መኪኖች አስቸጋሪና ከፍተኛ ቦታዎችን አቋርጠው በቀጥታ ወደ ሊ መንደር ይደርሳሉ። ይህም ለሊ መንደር ነዋሪዎች ትልቅ እፎይታን የፈጠረ ሆኗል። በአካባቢው ትምህርት መጨረስ ቀርቶ ያለው የማንበብና የመጻፍ መጠን እንኳን እጅግ ዝቅተኛ ነው። የተደረጉ ጥናቶች እንደሚያሳዩት መጻፍና ማንበብ የሚችሉት 23 በመቶ ብቻ ናቸው። ምክንያቱ ደግሞ የትምህርት ቤቶቹ ማነስና እነሱም ከአካባቢው በብዙ ኪሎ ሜትሮች የራቁ መሆናቸው ነው። እናም አብዛኞቹ ነዋሪዎች ከትምህርት ይልቅ እንስሳት እርባታ፣ ግብርናና ንግድ ላይ ያተኩራሉ። የሙሉ ጊዜ ነጋዴዎች የሆኑ የሊ መንደር ነዋሪዎች በመንደሩ የሚቆዩት ክረምቱን ብቻ ሲሆን ሙሉ በጋውን የሚያሳልፉት በቲቤት በንግድ ሥራ ላይ ነው። ከቻይና ለሚመጡት ቲቤታውያንም ሆነ ከኔፓል ለሚሄዱት የሊ መንደር ነዋሪዎች ማንም ተቆጣጣሪ የለባቸውም። አስገራሚው ነገር የዚች መንደር የቡዲስት መነኮሳት ከምዕመኑ በሚሰበስቡት ገንዘብ ከመንደሯ ነዋሪዎች በበለጠ እጅግ ሀብታም ናቸው። እናም በአካባቢው ክረምቱ እጅግ አስከፊ ከመሆኑ የተነሳ ልክ ክረምቱ ሊገባ ሲል እነዚህ ሀብታሞቹ መነኮሳትና አንዳንድ ባለጸጋ ነዋሪዎች በሃይማኖታዊ ጉዞና ንግድን ሰበብ አድርገው ወደ ህንድ ያቀናሉ። ከዛም ልክ ክረምቱ ሲያልፍ ጓዛቸውን ጠቅልለው ይመጣሉ። ሌላው የሊ መንደር ነዋሪዎች ቀን ሰይመው የሴቶችን ክብር የሚያከብሩበት የ2 ቀን በዓል አላቸው። ይህ በዓል በደስታና ሙዚቃዊ እንቅስቃሴዎች ይከበራል። ኔፓል የቀዩም የአፍሮ አፍሪካዊውም የቻይናውም ዝርያ የሚገኝባት ሀገር ነች። እነዚህ የሊ መንደር ነዋሪዎችም ከብዙ ዓመታት በፊት አንድ ብለው ወደዚህ ስፍራ የመጡት ከቻይናዋ ቲቤት ግዛት ናሪ ከተባለችው ክልል ነበር። የእነዚህ ሰዎች ዓላማም በመንደሩ የሚፈሰው የካርናሊ ወንዝ ዳርቻ ላይ የግብርና ሥራን ለመስራት ስለነበር መኖሪያቸውን በዙ አደረጉ። ሌሎች ማህበረሰቦች ደግሞ ከመንደሯ ነዋሪዎች ጋር ለመገበየት ሲመጡ ላሪ ሲሉ አዲስ ስም ሰጧቸው። በቲቤት ቋንቋ ላሪ ማለት ቀጥተኛ ትርጉሙ የወንዝ ዳር ነዋሪዎች ማለት ነው። ከጊዜ በኋላ ይህ ላሪ የሚለው መጠሪያ በአንድ ፊደል አድሮ ወደ ሊ ተቀየረና ለነዚህ በግብርናና በእንስሳት እርባታ ለሚተዳደሩ ሰዎች መጠሪያ ሆኖ ቀረ። ምንም እንኳን የሊ መንደር ከቲቤት የተገነጠለችና የኔፓል አካል የሆነች ብትሆንም ወደ ቻይና ከቲቤት ጋር የምትገናኝባቸው 2 መንገዶች ተሰርተውላታል። እነዚህ የተለያዩ መንገዶች የመንደሯ ሰዎች ከቲቤታውያን ጋር ጨው፣ ሱፍ፣ የፀጉር ውጤቶች፣ የእንጨት ጎድጓዳ ሳህኖች፣ ሩዝ፣ ቅቤና ሌሎች መሰረታዊ የኑሮ ፍላጎቶችን ለመገበያየት የሚጠቀሙባቸው የቆዩ ጥንታዊ የንግድ መስመሮች ናቸው። የሊ መንደር ከሌሎች አካባቢዎች ተነጥላ መቆየቷ በርካታ ጥንታዊ ብርቅዬና ለዚህ ዘመን ሰው እንግዳ የሆኑ የግብርና አሰራሮች፣ ባህልና ኪነ ጥበቦቿ ተጠብቀው እንዲኖሩ አድርጓል። እነዚህ የመንደሯ ነዋሪዎች በቆዳ ቀለምና በእምነት አንድ አይነት ቢሆኑም በውስጣቸው ቲል፣ ዋልትና ዛንግ በተባሉ ጎሳዎች የተለያዩ ናቸው። እናም ሰዎቹ አካባቢያቸውን ልክ እንደ ጎሳቸው ሁሉ በ3 ከፋፍለው ለተለያዩ ዓላማ ይጠቀሙበታል። እንደ ማሳያም ዛንግ በተባለው አካባቢ ላይ እንስሳትንና የግብርና ሥራዎችን ሲያከናውኑ፣ ዋላይ የተባለው ቦታ ላይ ደግሞ ገዳሞቻቸው ይገኙበታል። አካባቢው ለቡዲዝምና ለሂንዱ እምነት ተከታዮች ማዕከል የሆነው የማናሳሮቫር ሐይቅ የሚገኝበት ምድር ነው። የሊ መንደር የኔፓል አስተዳደር አካል የሆነችው እንደ አውሮፓ አቆጣጠር በ1961 ከቻይና ጋር በተፈረመው የድንበር ስምምነት አማካኝነት ነው። መንደሯ ቀደም ካለው የቲቤት ክፍል ተቆርጣ ከቻይና ጋር በነበረው ስምምነት ወደ ኔፓል የተካለለች በመሆኗ ነዋሪዎቿም ሙሉ በሙሉ በሚያስብል ደረጃ የቲቤት ሰዎች ናቸው። የሚከተሉትም እምነት የቲቤት ቡዲዝም ወይም ዳጉ የተባለውን እምነት ነው።
ጆንግ ቻንግ የድቅድቁ ክረምት አልፎ የጸደይ ወቅት መምጣትን የሚገልጽና በደስታ የሚቀበሉት ለ2 ወይም ለ3 ቀናት የሚከበር በዓላቸው ነው። በክረምት ወራት ለንግድ፣ ለጉዞ ወይም ለሥራ ወደ ዝቅተኛ አካባቢዎች ሄደው ለነበሩ ነጋዴዎችና ተጓዦች ይህ በዓል ያለፉ ልምዶችን የሚያጋሩበት፣ የአሁኑን ጊዜ የሚያከብሩበትና ለወደፊቱ መንፈሳቸውን የሚያድሱበት ወሳኝ ወቅት ነው። በዓሉ በዘፈንና በጭፈራ የታጀበ በመሆኑ ድባቡ በደስታና በጉጉት የተሞላ ነው። በተጨማሪም አካባቢውን ይበልጥ ሕያው ለማድረግ እንደ የፈረስ ውድድር፣ የቀስት ውርወራ ውድድርና ባህላዊ ድራማ ያሉ የተለያዩ ጨዋታዎችና ዝግጅቶች ይቀርባሉ። ከበዓሉ በኋላ እስቶ የተሰኘውን የቡዲስት እምነት ጸሎታቸውን ያደርጋሉ። ይህ ጸሎት ፈጣሪያቸው መጪውን አስቸጋሪውን ክረምት በሰላም እንዲያሳልፋቸውና ቀጣዮቹን የግብርናና የንግድ ሥራዎቻቸውን የተሳኩ እንዲያደርጉላቸው የሚለምኑበት ነው። በበጋው ወቅት ከግብርናው የሰብል ሥራዎች በኋላ የመንደሯ ሰዎች ለንግድና ለግብይት ወደ ቲቤት ተሻግረው የሚሄዱበት ወቅት ነው። የመንደሯ ሰዎች ወደ ቲቤት ተሻግረው ሄደው ፈረሶችንና ያክ የተባሉትን ከብቶች ይገበያያሉ። ሰዓቶችን፣ ወርቆችንና የፈረስ ማስጌጫ ዕቃዎችንም የሚገዙት በዛው ቲቤት ናሪ ገበያ በተጓዙበት ወቅት ነው። በአብዛኛው ያመረቱትን ስንዴና ሩዝም የሚሸጡት የቻይናን ድንበር ተሻግረው ወደ ቲቤት ተጉዘው ነው። የመኸር ወቅት ከመግባቱ በፊትም ለግብርናና ለቤት ውስጥ የሚያስፈልጉ የስንዴ ምርጥ ዘሮችን፣ ስኳርና ቅቤ ያሉትንም ከቲቤት ገበያዎች ሸምተው ይመጣሉ። ከአካባቢው ወጣ ገባነት የተነሳ የመንደሯ ሰዎች የያክ ከብቶችና ፈረሶቻቸውን እንዲሁም አህዮቻቸውን ጭነው ወደ ቲቤት ሲሄዱም ሆነ ሲመጡ እስከ 3 ቀናትን ይወስድባቸዋል። የመንደሯ ነዋሪዎች በክረምት ውስጥም የሚያከብሯቸው በዓላት አሉ። አንደኛው ሪሞ የተባለው በዓል ሲሆን ይህ በዓል ክፉ ነገሮችን ለማስወገድና መንደርተኞችን ለመባረክ እንዲሁም ለፈጣሪ ጸሎት የሚቀርብበት ባህላዊ ጭንብል ተለብሶ የሚከናወን የዳንስ ስነ ስርዓት ነው። ከሪሞ በዓል በኋላ ለአንድ ወር ያህል በእምነቱ አባቶች በኩል ሁሉም ሕያዋን ፍጥረታት እንዲሁም በጸደይ መጀመሪያ ላይ ለሚፈጠሩ አዳዲስ ሕይወቶች ማለትም ሕፃናት፣ ጥጆች፣ እጽዋትና አበቦችን ጨምሮ የመልካም ምኞት ጸሎት ያደርጋሉ። የሊ መንደር ነዋሪዎች በፈተናዎችና በእድሎች መካከል የሚገኙ ገና የሚገባቸውን አይነት ሕይወት መኖር ያልጀመሩ ናቸው። መኖሪያቸው ሊ መንደር ልዩ የሆነው የብዝሃ ሕይወት ሀብቷ፣ የአየር ንብረት ልዩነቷ፣ አስደናቂ የተፈጥሮ ውበቷ፣ ብርቅዬ ባህሏ እንዲሁም እጽዋትና እንስሳቷ መንደሯን ለቱሪዝም መስህብነት ተመራጭ ያደርጓታል። የካይላሽ ተራራ ወይም ማውንት ካይላሽና የማናሳሮቫር ሐይቅ ጥምረት በመንደሯ የፈጠረው ውበት ከጥንት ጀምሮ ለሰዎች ልዩ ቦታ አድርጓታል። በዚህ ላይ ከቱሪዝም ባሻገር የተለያዩ የመድኃኒትነት ጠቀሜታ ያላቸው እጽዋትና ውድ ቅመማ ቅመሞች ሞልተዋታል። እነዚህ ዕድልና ጸጋዎቿ ሲሆኑ የመንደሯ ፈተና የሆነው ማን እነዚህን ሀብቶቿን በማቀናጀት ለኢኮኖሚያዊ ጥቅም እንዲውሉ በማድረግ የነዋሪዎቿን ሕይወት ይለውጥ የሚለው ነው። በመንደሯ ዘመናዊ ትምህርት የሚታወቅም አይመስልም። ስለዚህም የመንደሯን ውበት መንከባከብ፣ ብርቅዬ መድኃኒት እጽዋቶቿን መጠበቅና አቅሟን ማልማት የሊ መንደር ነዋሪዎች ተስፋዎች ናቸው። እነዚህን ሕልሞቿን እውን ለማድረግ የተማሩ ሰዎች ያስፈልጓታል። በአኗኗር ደረጃ የሊ መንደር የምትገኝበት የሊሚ ሸለቆ ሌሎች ነዋሪዎች ሕይወታቸውን የሚገፉት ከመንደሯ በተለየ ነው። አብዛኛው ነዋሪ አርብቶ አደር በመሆኑ ልክ ክረምቱ ሲገባ የአካባቢውን ቅዝቃዜና በረዶ ስለማይችሉት ያኮቻቸውንና በጎቻቸውን እየነዱ 5000 ሜትር ከፍታ ባለው የላፕቼ ማለፊያ በኩል ወደ ቲቤት ያቀናሉ። ክረምቱን በዛ ካሳለፉ በኋላ እግረ መንገዳቸውን ከቲቤት ጨው፣ ሱፍና ወርቅ ገዝተው ይመለሳሉ። በእርግጥም የሊሚ ሸለቆ ነዋሪዎች ሩዝና ስንዴ ያሉ የምግብ እህሎችን በዛው ወስደው ቲቤት ይሸጣሉ። የሊ መንደርና አጠቃላይ የሊሚ ሸለቆ መንደሮች የኔፓል ግዛቶች ቢሆኑም ከኔፓል መንግስት ይልቅ የቻይና መንግስት ለራሱ ዜጎች ሲል የሰራው ልማት እግረ መንገዱን ለእነዚህ መንደሮች ጠቅሟቸዋል። በዛ ላይ ክረምቱ ሲመጣ የያክ ከብቶቻቸውንና በጎቻቸውን ነድተው ድንበር አቋርጠው ቻይና ቲቤት ሲገቡ ማንም ከልካይ የላቸውም። በአንድ ወቅት ግን ይህ ወደ ቻይና የሚወስደው ድንበር ድንገት እንዲዘጋ ተደረገ። የሊ መንደርን ጨምሮ አጠቃላይ የሊሚ ሸለቆ 1000 ነዋሪዎች ችግር ላይ ወደቁ። በአካባቢውም ድህነት ተስፋፋ።
የመሰረታዊ ፍጆታ ዕቃዎች እጥረት አጋጠመ። ንግድና ግብርናውም አሽቆለቆለ። በዚህ አስቸጋሪ ወቅት እንኳን የኔፓል መንግስት ትዝ አላሉትም። በኋላ ግን ድንበሩ ተከፈተና ነፃ ሆነ። የሊሚ ሸለቆ ነዋሪዎችም እንደገና አንሰራሩ። የቻይና መንግስት በቲቤት ግዛት ሰፋፊ ልማት ፕሮጀክቶችን ጀምሮ ስለነበር እንደውም የሸለቆ ነዋሪዎች ወደ ቲቤት በመሻገር በግንባታና በተለያዩ ስራዎች ተሰማርተው መስራት ጀመሩ። የቻይና መንግስት 2010 ላይ ወደ ኔፓል ሊሚ ሸለቆ የሚወስድ መተላለፊያ መንገድ ገነባ። በዚህም አስፈላጊ የሆኑ የፍጆታ ዕቃዎች ከቻይና ወደ መንደሮቹ እንዲገቡ አስቻለ። በሊሚ ሸለቆ አካባቢ የተከናወነው ልማት መጀመሪያ የታየው ወይም የተሰራው ከኔፓል በኩል ሳይሆን ከቻይና በኩል ነው። ከዛን ጊዜ ወዲህ የሊን መንደርን ጨምሮ በመላው የሊሚ ሸለቆ ነዋሪዎች በከፊል ማለት ይቻላል ሕይወታቸውን የሚያሳልፉት በቲቤት በመሆኑ መንደሮቹ በየተወሰነ ጊዜ ባዶ የሆኑ ነበር። በተለይም ክረምቱ ሊገባ ሲል መንደሮቹ ባዷቸውን ይቀራሉ። ምክንያቱም ክረምቱ ከሊሚ ሸለቆ ይልቅ በቲቤት ቀለል ያለ በመሆኑና ለእንስሳቱም ሆነ ለሰዎቹ ተስማሚ በመሆኑ ነው። እናም በዚህም ምክንያት የሊሚ ሸለቆ ነዋሪዎች በቲቤት የሚያሳልፉት ጊዜ እየበዛ በመምጣቱ የሊ መንደርም ሆነ የአካባቢው ነዋሪዎች ቁጥር እየቀነሰ እንዳለ የ2005 መረጃዎች ያሳያሉ። ቻይና ለአካባቢው ዕቃ አቅራቢ በመሆኗ ተጠቃሚ ነች። ሆኖም ግን ከኔፓል ጋር አንዳች ፖለቲካ አለመግባባቶች ቢፈጠሩና ድንበሩን ብትዘጋው የሊሚ ሸለቆ ነዋሪዎች አንድ ወር ባልሞላ ጊዜ ውስጥ ለዘርፈ ብዙ ችግሮች የሚጋለጡ ናቸው። የሊ መንደር የምትገኝበት የሊሚ ሸለቆ ጠፍተዋል ተብሎ የታሰቡ የዱር እንስሳት መገኛም ነው። በኔፓል ከ50 ዓመታት በፊት እንደ ጠፋ ይታሰብ የነበረው የዱር ያክ እንደ አውሮፓ አቆጣጠር በ2014 በሊሚ ሸለቆ ውስጥ መኖሩ ተረጋግጧል። ከዚህ ውጭ በሸለቆ ውስጥ የበረዶ ነብር፣ የሂማሊያ ተኩላ፣ የቲቤት ቀበሮ፣ የቲቤት ጋዜል የተባለ እንስሳን ጨምሮ ሌሎችም ይገኛሉ። የሊሚ ሸለቆ የተራራው ላይ የበረዶ መቅለጥ በተለይም ከ2014 ጀምሮ ለነዋሪዎቹ ትልቅ ስጋት ደቅኖባቸዋል። በዚህም በአካባቢው እንደ ቅዱስ ቦታ የሚታዩት የቡዲስት ገዳማት በመጪዎቹ ጥቂት ዓመታት በውሃው ምክንያት ሊኖሩ እንደማይችሉ ግምቶች ተቀምጠዋል። እስከዚያው ድረስ ግን በመንደሯ ሰዎች የሚወደዱት ቶንጋዎች ወይም ቅዱስ ምስሎችና ቅርሶቻቸው እንዲሁም ሐውልቶች በማህበረሰቡ ውስጥ በጣም ታማኝ በሆኑ አባላት በኩል ከፍተኛ ጥበቃ ይደረግላቸዋል። አብራችሁን ስለቆያችሁ እናመሰግናለን። ላይክ እና ሰብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቅን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም።